በአንድ ባቡራማ አካባቢ አንድ የኔ ቢጤ ይኖር ነበር። ህይወቱን የሚያስተዳድረው መንገደኞችን ገንዘብ በመለመን ነው። ይህ ሰው በጣም ባለሀብት ይመስላል። ገንዘብ ብጠይቀው አይከለክለኝም። ጌታዬ፣ የሚበላ ነገር 2 ቀን ሙሉ አልቀመስኩም፣ እባክህን አግዘኝ። ሁልጊዜ ከሰዎች ገንዘብ እየለመንክ ነው የምትቀበለው? ምንም ነገር ሰጥታቸው አታውቅም? ጌታዬ፣ እኔ እኮ የኔ ቢጤ ነኝ። የምኖረው ሰዎችን ለምኜ ከማገኘው ገንዘብ ነው። ለማንም ምንም መስጠት አልችልም። ምንም ነገር መስጠት እንደማትችል ካመንክ ምንም ነገር የመጠየቅ መብት የለህም። እኔ ነጋዴ ነኝ፣ በመለዋወጥ አምናለሁ። የሆነ ነገር ብትሰጠኝ በምላሹ የሆነ ነገር እሰጥሃለሁ። ነገር ግን ለእኔ ምንም የምትሰጠኝ ነገር ከሌለ እኔም ለአንተ ምንም የምሰጠው ነገር አይኖርም። እድሜ ልኬን እየለመንኩ ነው። ነገር ግን ማንም ሰው እንደዚህ ብሎኝ አያውቅም። በምላሹ ምንም ነገር መስጠት ካልቻልኩ ለምን ምንም ነገር ይሰጡኛል? እኔ የምሰጠው ነገር የለኝም። ከባቡር ጣቢያው ጀርባ ያሉት አበባዎች ወንድሜ፣ በሚያስደንቅ ሁኔታ ሰዎችም አበባውን መቀበል ጀመሩ። ገንዘብም የሚቀበለው በምላሹ አበባን እየሰጠ ነው። በዚህም በርካታ ገንዘቦችን መስራት ቻለ። ወንድሜ እባክህ ቸግሮኝ ነው። ወንድሜ ተባባሪ። ስለዚህ እውነት ነው፣ ሰዎች በምላሹ መቀበልን ይወዳሉ። ጌታዬ፣ ገንዘብ ከሰጠኸኝ በምላሹ አበቦችን እሰጥሃለሁ። አሁን ህይወትን ተረድተሃታል። ዛሬ እኔ ቢጤ ሳትሆን ነጋዴ ነህ። ከኔ ቢጤነት መላቀቁን ስላመነ ህልሙን ለማሳካትም እቺን ከተማ ለቆ ይወጣል። በጣም ጥሩ። ከጋላክሲ ፈርኒቸር እንደወጣሁ እደውልልሃለሁ። ጌታዬ፣ እኔ እኮ የኔ ቢጤ ነኝ። ምንም ነገር መስጠት እንደማትችል ካመንክ ምንም ነገር የመጠየቅ መብት የለህም። አውቃለሁ ልበል? አዎ፣ ከዚህ በፊት 2 ጊዜ ተገናኝተናል። እንደዚህ እናድርግ። ስለ ቤት አንዳንድ ነገር ልበል፣ ከዛን አንድ የማሳይ ትልቅ ነገር አለ። በደንብ ታስታውሰኛል። ደስ ይለኛል። ተማነ